Disney Network ሆኖ ይለያል። በአስደንጋጭ ሁኔታ ከአንድ የአሜሪካን ዶላር ላይ ከ8 ብር በላይ ጭማሪ አሳይቷል። አሁን አዳሩን በከፍተኛ ሁኔታ እየተቀጣጠለ ባንዴ ጣራ ነክቷል። የጥቁር ገበያ፣ የሐዋላ፣ የምንዛሬ ዋጋ ምን ይሄ ብቻ የባንኮችም በድጋሚ አሁን ማለትም ዕለተ ሐሙስ ረፋዱን በከፍተኛ ሁኔታ ጨምሯል። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። እንደተለመደው በድጋሚ ነው የተከሰትኩት። የ14 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር ሰበር በሚባል መረጃ በከፍተኛ ሁኔታ ጭማሪ አሳይቷል። ምን ይሄ ብቻ የባንኮች የምንዛሬ ዋጋም በድጋሚ ጨምሯል። ስንት እየተዘረዘረ ይገኛል? እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ ተጋብዛችኋል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው? ይሄንም እነግራችኋለሁ። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም ነው። ቪዲዮአችን ላይክ፣ ሼር አድርጉ። ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ለወዳጅ ዘመዶ ሼር ማድረጋችሁን አትርሱ። አጃኢብ እያስባለ የሚገኘው የጥቁር ገበያ የሐዋላ ዋጋ ወቅታዊና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የአሜሪካን ዶላር 16881 ብር እንደሚሸጥ እና አንድ የአሜሪካን ዶላር 168 ብር ከ81 ሳንቲም እየተሸጠ እንደሚገኝ በዚህም ጠዋት ካደረስኳችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ከፍተኛ የሆነ ጭማሪ ማሳየቱን በሀገራችን ኢትዮጵያ ያለውን የጥቁር ገበያ ውሎና የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብበዋል። በመቀጠል የምናየው በንግድ ባንክ የአሜሪካን ዶላርን በተመለከተ እናያለን። አንድ የአሜሪካን ዶላር በንግድ ባንክ 146 ብር ከ59 ሳንቲም እየተዘረዘረ ይገኛል። በዚህም ትላንት ካደረስናችሁ የንግድ ባንክ መረጃ ጋር ሲነጻጸር በአሁኑ ጭማሪ ማሳየቱን ነው የወጣው መረጃ የሚያሳየው። እንዲሁም በአቢሲኒያ ባንክ አንድ የአሜሪካን ዶላር 148 ብር ከ35 ሳንቲም እየተዘረዘረ ይገኛል። በአባይ ባንክ አንድ የአሜሪካን ዶላር 148 ብር ከ22 ሳንቲም በመዘርዘር ላይ ይገኛል። እንዲሁም ሂጅራ ባንክ አንድ የአሜሪካን ዶላር 148 ብር ከ47 ሳንቲም እየተዘረዘረ እንደሚገኝ ከሂጅራ ባንክ ድረገጽ ላይ ያገኘነው መረጃ ያመለክታል። በዚህም ከፍተኛውን ዋጋ እየሰጠ የሚገኘው ባንክ በአሁኑ ሂጅራ ባንክ ሆኗል። በመቀጠል የምናየው ዩሮን በተመለከተ ነው። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 ዩሮ 19590 ብር እንደሚሸጥ እና 1 ዩሮ 195 ብር ከ90 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። እንዲሁም በባንኮች ያለውን መረጃ ስንመለከት በንግድ ባንክ 170 ብር ከ17 ሳንቲም እየተዘረዘረ ይገኛል። እንዲሁም በአቢሲኒያ ባንክ 1 ዩሮ 172 ብር ከ29 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የአባይ ባንክን እናያለን። በአባይ ባንክ 1 ዩሮ 171 ብር ከ67 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 1 ዩሮ 171 ብር ከ97 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በመቀጠል ስዊዝ ፍራንክ እናስከትላለን። 100 የስዊዝ ፍራንክ 21165 ብር እንደሚሸጥ እና አንድ የስዊዝ ፍራንክ 211 ብር ከ65 ሳንቲም እንደሚሸጥ በዚህም ጠዋት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ሰዓት ከፍተኛ የሆነ ጭማሪ ማሳየቱን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። የስዊዝ ፍራንክ በንግድ ባንክ 180 ብር ከ82 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 185 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። እንዲሁም አባይ ባንክ አንድ የስዊዝ ፍራንክ 185 ብር ከ66 ሳንቲም በመዘርዘር ላይ ይገኛል። በመቀጠል ካናዳን ዶላር እናስከትላለን። 100 የካናዳን ዶላር በጥቁር ገበያ የመሸጫ ዋጋው 12000 የኢትዮጵያ ብር እየተሸጠ እንደሚገኝና አንድ ካናዳን ዶላር 120 ብር እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። የአውስትራሊያን ዶላር እናያለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እንዳስነበበው ከሆነ 100 የአውስትራሊያን ዶላር 10990 ብር እንደሚሸጥና አንድ የአውስትራሊያን ዶላር 109 ብር ከ90 ሳንቲም የተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ጠዋት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በአሁኑ ከፍተኛ በሚባል ደረጃ ጭማሪ አሳይቶ እየተዘረዘረ ይገኛል። የቻይና ዩዋን እናስከትላለን። 100 የቻይና ዩዋን 2371 ብር እንደሚሸጥና አንድ የቻይና ዩዋን 23 ብር ከ71 ሳንቲም የተሸጠ ይገኛል።
ፓውንድ ስተርሊንግ እናስከትላለን። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ እናስነብበው ከሆነ 100 ፓውንድ ስተርሊንግ 22567 ብር እንደሚሸጥ እና 1 ፓውንድ ስተርሊንግ 225 ብር ከ67 ሳንቲም እየተሸጠ እንደሚገኝ ከጥቁር ገበያ ድረገጽ ላይ ያገኘነው መረጃ ያመለክታል። ፓውንድ ስተርሊንግን በተመለከተ በንግድ ባንክ 192 ብር ከ44 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 198 ብር ከ38 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 197 ብር ከ52 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በሂጅራ ባንክ 197 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። የፓውንድ ስተርሊንግን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ አቢሲኒያ ባንክ ሆኖ አግኝተነዋል። በመቀጠል ወደ አረብ ሀገራት እንሸጋገርና በቀዳሚነት የምናየው በዓለማችን በምንዛሬ መጠኗ አንደኛ ደረጃ ላይ የተቀመጠችው ኩዌት ናት። የኩዌት ዲናርን እናያለን። 100 የኩዌት ዲናር ትላንት ካደረስናችሁ የጥቁር ገበያ የምንዛሬ ዋጋ ዝርዝር የዋጋ መረጃ ጋር ሲነጻጸር በከፍተኛ ሁኔታ ጭማሪ አሳይቶ 100 የኩዌት ዲናር 55114 ብር እንደሚሸጥና አንድ የኩዌት ዲናር 551 ብር ከ14 ሳንቲም እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። በመቀጠል ዩናይትድ አረብ ኤሚሬትስ ዲርሃምን እናያለን። 100 ኢማራቶች ዲርሃም ረፋዱን በከፍተኛ ሁኔታ ጨምሯል። በዚህም 100 ኢማራቶች ዲርሃም 4600 ብር እየተዘረዘረ ይገኛል። በንግድ ባንክ አንድ የኢማራቶች ዲርሃም 39 ብር ከ92 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 40 ብር ከ67 ሳንቲም በመዘርዘር ላይ ይገኛል። በአባይ ባንክ 40 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ ነው። በዚህም አንድ የኢማራቶች ዲርሃም 43 ብር ከ78 ሳንቲም በመዘርዘር ላይ ይገኛል። የሳዑዲ ሪያልን በተመለከተ ከፍተኛውን ዋጋ የሚሰጠው ባንክ ሂጅራ ባንክ ነው። በዚህም 42 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። በንግድ ባንክ አንድ የሳዑዲ ሪያል 39 ብር ከ08 ሳንቲም በመዘርዘር ላይ ይገኛል። በጥቁር ገበያ የምንዛሬ ዋጋ የመዘርዘሪያ ዋጋው አንድ የሳዑዲ ሪያል 45 ብር ከ04 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የቱርኪ ሊሬ እናስከትላለን። 100 የቱርኪ ሊሬ 402 ብር እንደሚሸጥና 1 ሊሬ 4 ብር ከ02 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የባህሬን ዲናርን እናያለን። 100 የባህሬን ዲናር በከፍተኛ ሁኔታ ጭማሪ አሳይቶ 100 የባህሬን ዲናር 44800 ብር እንደሚሸጥና 1 የባህሬን ዲናር 448 ብር እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። ጆርዳን ዲናርን እናያለን። 100 የጆርዳን ዲናር 23836 ብር እንደሚሸጥና አንድ የጆርዳን ዲናር 238 ብር ከ36 ሳንቲም እንደሚሸጥ ኢትዮጵያን ብላክ ማርኬት ዶት ኮም በድረገጹ አስነብቧል። የኦማን ሪያልን እናያለን። 100 የኦማን ሪያል 43940 ብር እንደሚሸጥና አንድ የኦማን ሪያል 439 ብር ከ40 ሳንቲም እየተሸጠ ይገኛል። እዚህም የኦማን ሪያል ጠዋት ካደረስናችሁ የጥቁር ገበያ መረጃ ጋር ሲነጻጸር በከፍተኛ ሁኔታ ጭማሪ አሳይቷል። ውድ የቻናል ቤተሰቦችና አድማጭ ተመልካቾቻችን የ14 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝር፣ የንግድ ባንክ የምንዛሬ ዋጋ እንዲሁም ከፍተኛውን ዋጋ እየሰጠ የሚገኘውን ባንክ በዚህ መልኩ አስደምጫቸዋለሁ። ጠቅለል ስናደርገው የ14 ሀገራት የጥቁር ገበያ ምንዛሬ ዋጋ ረፋዱን በከፍተኛ ሁኔታ ጭማሪ አሳይቷል። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።